ኦሪት ዘፍጥረት ምዕራፍ 5 የአዳም የትውልዱ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ የኖረው 707 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ፣ ቃይናንም ወለደ። ሄኖስም ቃይናን ከወለደ በኋላ የኖረው 715 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደ። ቃይናንም መላልኤልን ከወለደ በኋላ የኖረው 740 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተም። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ የኖረው 730 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ማቱሳላም 187 ዓመት ኖረ፣ ላሜሕንም ወለደ። ማቱሳላም ላሜሕን ከወለደ በኋላ የኖረው 782 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜሕም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችንና ከእጅ ሥራችን ይህ ያሳርፈናል ሲል ኖኅ ብሎ ጠራው። ላሜሕም ኖኅን ከወለደ በኋላ የኖረው 565 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ላሜሕም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ኖኅም የ500 ዓመት ሰው ነበረ። ኖኅም ሴምን፣ ካምን፣ ያፌትን ወለደ።